በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከሁሉ በማስቀደም ሰላምታ አቀርብላችኋለሁ። ክቡራን የአብያተ ክርስቲያናት መሪዎች፣ መላከ ልዕልና ብርሃን የዚሁ ደብር ዋና አስተዳዳሪ ክቡር መላከ ብርሃን መዝገቡ፣ የደብረ ገሊላ ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ የኔታ ፍሬ ስብሐት፣ የኔታ ለቤዛ፣ ሊቃውንቱ፣ በዚህ ያላችሁ በሙሉ በረከታችሁ ይድረሰኝ። የተከበራችሁ ምእመናን፣ ምእመናት እንደምን አረፈዳችሁ? እንኳን ደህና መጣችሁ። እንኳን አደረሳችሁ። መኑ ያቢ በመንግስተ ሰማያት፣ በመንግስተ ሰማያት ከሁሉ የሚበልጥ ማን ነው? የቅዱስ ማቴዎስ ወንጌል ምዕራፍ 18 ተራ ቁጥር 1 ጀምሮ። ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ ባለሟል የጻድቁ የአቡነ ተክለ ሃይማኖት በዓለ ልደት ነው። 821ኛውን በዓለ ልደት ልናከብር ነው የተሰበሰብነው። ከ800 ዓመታት በፊት 21 ዓመታትን ጨምሮ በወርሃ ታኅሳስ በድቅድቅ ጨለማ ውስጥ ለነበረ ለታደለ ማህበረሰብ ድንቅ ብርሃን የወጣበት ዕለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ከኢትዮጵያ አፈር፣ ከኢትዮጵያ መንደር፣ ከሰማይ ክብር ባንድ ሆኖ ሰማያውያን መላእክትን ከምድራውያን ከኛ ጋራ አንድ ሊያደርግ የሚችል በጎ ነገር ተሸክሞ ወደዚህ ምድር የመጣበት ዕለት ነው። ታሪኩን እንደምታውቁት 24 የሚባሉ ቀናት ለተክለ ሃይማኖት ልዩ ናቸው። መጋቢት 24 እንደተጸነሰ፣ ዛሬ ታኅሳስ 24 እንደተወለደ፣ ነሐሴ 24 እንዳረፈ የገድሉ መጽሐፍ ይናገራል። የዛሬው ዕለት የተለየ ነው። ለተክለ ሃይማኖትም፣ ለተክለ ሃይማኖት ወላጆችም፣ ለእኛም፣ ለምድረ ኢትዮጵያ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ወይም ታደርሳለች ስንል እንደ ምክንያት ከምንጠቅሳቸው ዋና ዋቢዎች አንዱ ተክለ ሃይማኖት ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ስንል የተዘረጉ የሚዘረጉ እጆች፣ የሚሽከረከሩ እግሮች ያሏት ፕላኔት አይደለችም። ኢትዮጵያ ከአፈሯ የተሰሩ እጆቻቸውን ወደ ሰማይ ዘርግተው የማያፍሩ፣ ሲያስፈልግ ተናግረው ሲያስፈልግ ዝም ብለው መንበረ ጸባዖትን ማንኳኳት የሚችል ብቃት ያላቸው፣ ከኢትዮጵያ ተገኝተው ለመላ ዓለም የተረፉ፣ ያልተገደበ አገልግሎት ያላቸው፣ በሀገራዊነት በሀገር ሳይሆን በእግር የሚያምኑ፣ በእግር ተጉዞ ወንጌልን ማድረስ አልበቃ ብሏቸው በክንፍ እየበረሩ መላ ዓለምን ከድቅድቅ ጨለማ ያወጡ፣ ነገር ግን ከማኅፀነ ኢትዮጵያ የተገኙ
የብዙ ቅዱሳን እናት ስለሆነች ኢትዮጵያን ተናግረን የምንጨርሰው ታሪክ የላትም። ኢትዮጵያ የብዙ ቅዱሳን እናት መሆኗ ብቻ ሳይሆን እርሷም ቅድስት በሚል የማዕረግ ስም ትጠራለች። የሆነ ሆኖ ዛሬ የጻድቁ በዓለ ልደት ነው። ጌታ በወንጌል ሲያስተምር ሰብሰብ ብለው የነበሩ ተማሪዎች ከዚያም ደግሞ በልዩነት የሚቀርቡ ደቀ መዛሙርት ቀረብ ብለው ጥያቄ አቀረቡ። ጥያቄው ሰማያዊ ጥያቄ ነው። በመንግስተ ሰማያት የሚበልጥ ማን ይሆን አሉት። ይሄ ያደገ አእምሮ ያለው ሰው ጥያቄ ነው። በምድር እያለ በሰማይ ስላለው መጠየቅ ሰማያዊነት ነው። የአእምሮን እድገት የምንለካው በምድር እያለ ስለ ሰማያዊ ነገር ሲጠይቅ ስናገኘው ነው። የአእምሮ እድገት የሚባለው ይሄው ነው። በምድር እያሉ ስለ ሰማይ ማሰብ፣ በምድር እያሉ ስለ ሰማይ ሀገር መግቢያ ስራ መስራት፣ ሳናይ በእምነት ማየት፣ በእምነት አይሆኑም የሚባሉ ነገሮችን ሁሉ በእምነት እንደሚሆኑ ማመን ማለት ነው። ወንጌል እየተማሩ የነበሩ ሰዎች ትምህርቱም ሰማያዊ ነው፣ የሚያስተምረውም የሰማይም የምድርም አምላክ ነው። በዚህ መካከል ነገረ መንግስተ ሰማያትን ሲነግራቸው መንግስተ ሰማያት የምትባለዋ ነገር በእርሷ የመኖር ነገር ብሎ ያሳስባቸው ነበረ። ለካ እናንተና እኔ በዚህ ተሰብስበን አሁን በዚህ ሰዓት እግዚአብሔር በዚያም በዚህም ሲናገረን ሐሳባችን አንድ ብቻ ነው ብዬ አምናለሁ። የመንግስተ ሰማያት ነገር እንዴት ነው የሚል ብቻ። መንግስተ ሰማያት የሚሏት ሊቃውንቱ የሚሏት መጽሐፍቱ የምትለን ቤተ ክርስቲያን ምን አይነት ነገር ናት መንግስተ ሰማያት ብሎ ያለ ማሰብ አይቻልም። የሐሳባችን መቋጫ ግን አንድ ብቻ ነው። ከአእምሮ በላይ ስለሆነ እጹብ ብሎ ዝም ማለት ነው። ተነግሮ የሚያልቅ ነገር የላትም መንግስተ ሰማያት። ዘአይን ኢርየ ወእዝን ይሰማ ውስተ ልበ ሰብእ ዘኢተሃለየ ተብላ ነው የምትገለጠው። ከኛ እሳቤ ከፍ ያለ ነው ስለ እሷ የሚታሰበው ነገር። በአራት ነጥብ የሚዘጋ አይደለም። ይቆየን ተብሎ የሚቆይ ነገር ነው ያለው። የመንግስተ ሰማያትን መልካምነት በመንግስተ ሰማያት ውስጥ ስንኖር ሊሆን የሚችለውን እኛ ተመራምረን መድረስ አንችልም። ማንም ሊደርስበት አይችልም። ሲገባ ብቻ የሚታይ እንዴት አይነት መልካም ነገር አለ መሰላችሁ? በመንግስተ ሰማያት ያገናኘን መድኃኔዓለም በመንግስተ ሰማያት ውስጥ ስላለው ስለሚሆነው ነገር በዝምታ በአድናቆት በእጹብ ድንቅ ነው መወሰን የሚቻለው። ወደሆነ ምግብ ወዳለበት ቦታ ብንጠራ ገብተን ወደ ምግብ ድንኳን ወደ ምግብ አዳራሽ ብንገባ ገብተን ሊሆን የሚችለውን ቀድመን እናውቃለን። የምናዘዘውንም የምግብ አይነት መርጠን እንገባለን። ሜኖችን አገላብጠን አይተን ምርጫ እናስቀምጥ ይሆናል። ይሄ ያለ ይሄ የለም ስንባል ስጡን አምጡልን ብለን የሚቀርብልን ምግብ ምን ሊሆን ምን ጥቅም እንደሚሰጠን እናውቃለን። ያው እንጠግባለን። ምግቡም የተለመደ ነው። የተለየ ምግብ የለም ከሰማይ ያልወረደ ስለሆነ። የዚህ ዓለም ምግብ ስራው ማጥገብ ነው። ስለዚህ እናውቀዋለን። የዚህም ምድር ጥቅም ልክ እናውቃለን። የመንግስተ ሰማያትን ጥቅም ልክ ግን አናውቅ። እጹብ ብለን ዝም ነው የምንለው። ይሄ ነገር የገረማቸው የነገረ መንግስተ ሰማያት ነገር ወደ ሰማይ ከፍ ያደረጋቸው ሐዋርያት እንዴት ነው ነገሩ አሉት። ስለ መንግስተ ሰማያት ስላልከው ነገር ንገረን፣ በዚያ ገብተን ስለምን ሆነው ነገር ንገረን አሉት። እንጠይቅ የለ መንግስተ ሰማያት የምትሉት ነገር ገነት የምትሏት ነገር ለመሆኑ አለች የሚልም አይጠፋም። እንዳለች መጽሐፍ ቅዱስ ገነት የሚለውንም መንግስተ ሰማያት የሚለውንም በገጸ ንባብ ደረጃ ተናግሯል። ራሱ ጌታ ነው የተናገረው። ገነት የሚባል አለ የለም ብሎ የሚጠይቅ ሰው ያውም እኮ መጽሐፍ ቅዱስ አነባለሁ የሚል ጭምር ነው። የኦርቶዶክስ ተዋህዶ ሃይማኖት ያለው እንዳለ ሆኖ የሌለው
መጽሐፍ ቅዱስ አነባለሁ የሚለው ዘመነኛው ክርስቲያን ነኝ ባዩ ይጠይቃል። ገነት አለችን ካለ የሉቃስን ወንጌል ማንበብ ነው። ዛሬ ከኔ ጋራ በገነት ትኖራለህ ያለ ጌታ ነው። የገነት ባለቤት ነው። ገነት በወሬ ሳይሆን በቃል በተግባርም ተገልጻለች። በወንጌል በክርስቶስ ቃል በገነት ካለ በኋላ ከኔ ጋር ትኖራለህ። በገነት መኖር ማለት ከእግዚአብሔር ጋር መኖር ማለት እንደሆነ ገነት ማለትም መኖሪያ መሆኗን ትኖራለህ ብሎ ገልጸዋል። ስለዚህ ገነት አለች። ግብሯም እኛን ማኖር ነው። የኛ መኖሪያ ናት። መንግስተ ሰማያትንም ከገነት በኋላ የምናገኛትን አሁን ለውይይት አጀንዳ ሆና ስትቀርብ በጉባኤ መካከል እናያለን። በመንግስተ ሰማያት የሚበልጥ ማን ነው ሲሉ ተሰማን። እርሱም በመንግስተ ሰማያት ስለሚበልጠው ማንነት በግልጽ ሲያስረዳ ያየንበት ሁኔታ ነው። ስለ መንግስተ ሰማያት እየተማርን ስለ መንግስተ ሰማያት ያለመረዳት ችግር እንዳይገጥመን መጠንቀቅም ያስፈልጋል። አዎ በዚህ ምድር እያለን በሰማይ ስላለችዋ ልናውቅ የምንችል ሆነን ነው የተፈጠርነው። እኛ የተሰራ ነው። ክርስትናው የሚያስተምረን ይሄኑ ነው። በዚህ ምድር እያለን ሰማይ እንድናይ፣ በዚህ ምድር እያለን ሰማያዊነት እንዲገባን፣ በዚህ ምድር እያለን የሰማዩ ነገር ሳይገባን እንዳንኖር ቤተ ክርስቲያን የምታስተምረው ትምህርት። በምድር እያለን ሰማያውያን ማለት እኛ ነን። በተግባር እንደዚህ ያለ ነው ይገባል። የሆነው ሆኖ ደቀ መዛሙርቱ ይህን ጥያቄ ሲጠይቁት አንድ ምሳሌ ተግባራዊ ምሳሌ ያሳያቸው። ወፀዋ ሕፃነ ወአቀመ ማእከሌሆሙ ነው የሚለው። ከዚያ ከጉባኤው መካከል አንድ ሕፃን ሲያፋችል አገኘው። ሲያፋችል ማለት ምን ማለት ነው? ታፍሬ ይስባል። እንደው ሲሯሯጥ ይሆን ሲሄድ ሲመጣ የሕፃንነት ተግባሩን ሲከውን ነው። ግን ጉባኤ መካከል ነው ደስ የሚለው። የሚያጸድቅ ቦታ ላይ ነው ያለው። እናቱ ጋራ ከአባቱ ጋራ መጥቶ የጉባኤውን ነገር እያየ ነው። ይሄ ቁሞ የሚናገረው ምን እያለ ነው? ስሙ ምንድን ነው? የሚናገረውስ ምን ያደርጋል? ነይ እንድማዬ ወደ ቤት ሊሏችሁ ይችላሉ እንጂ ልጆቻችሁን ሳትይዙ ግን አትምጡ። በዚህ አጋጣሚ መንግስተ ሰማያትን የሚመለከት ትምህርት ማስተማሪያ አትሮንስ ሊሆኑ ይችላሉ። ይሄው ድንገት አንድ ሕፃን በመካከል አገኘ። አግናጢዮስ ይሉታል የትርጓሜው ሰዎች። የታሪክ አጋጣሚ የሚያስረዳው አግናጢዮስ እንደሆነ ነው። አንስቶ አቅፎ አስቡት፣ መድኃኔዓለም እቅፍ አድርጎ የያዘው ልጅ ለመንግስተ ሰማያት መግባት ምሳሌ ሆኖ የተጠቀሰ ልጅ አቅፎ ይዞ መንግስተ ሰማያት ስለ መግባት በመንግስተ ሰማያት ሊበልጥ ስለሚችለው ነገር ነው አይደል የጠየቃችሁኝ? አዎ እንደዚህ ሕፃን ሁኑ አላቸው። መንግስተ ሰማያት በመንግስተ ሰማያት ከዚህ ሁሉ የሚበልጥ ማን ነው ያሉት። የሚበልጥ ማን ነው ካላችሁኝ እንደዚህ ሕፃን የሆነ ነው አላቸው። አግናጢዮስ በምሳሌነት ገና ልጅ እያለ በክርስቶስ እጆች የተያዘ የተባረከ የተመረጠ ሆኖ ከዚያ በኋላ በእግረ ሐዋርያት ስር ድክ ድክ እያለ ሃይማኖቱን ተምሮ ከአንበሳ ጋራ ከአናብስት ጋራ ታግሎ ተጋድሎ በአደባባይ አናብስት ጋራ ታግሎ ስለ ሃይማኖቱ እኔ ክርስቲያን ነኝ እያለ ለዛሬዋ ቤተ ክርስቲያን በሁለት እግሯ መቆም ዋጋ ከፍሎ የራሱን የሆነ አይተኪ አስተዋጽኦ አበርክቶ ዛሬ ሰማያዊት ስለሆነ ቤተ ክርስቲያን በክብር መዝግብ አስቀምጠዋለች። በረከተ አግናጢዮስ ከሁላችን ጋር ይሁን። ሳይፈራ ሃይማኖቱን ሲመሰክር የኖረ የሐዋርያት ተከታይ ደቀ መዝሙር ነው። እርሱ መመረጡ ሳያንስ ኋላም ሐዋርያ ነው። ዛሬ ጌታችን ኢየሱስ ክርስቶስ ያለው በተግባር የታየበት ቀንም እንደሆነ ታስቦ ይሄን ወንጌል እናነባለን። በመንግስተ ሰማያት የሚበልጥ ማን ነው ከተባለ ያ ሕፃን ነው፣ ወይም እንደዚያ ሕፃን ያለ ሌላ ሰው። ያ ሕፃን ምንድነው ከተባለ ሕፃን በዋናነት የሕፃንነት ሕፃን የሚባለው ነገር የሚጠቀሰው እንደነዚህ ሕፃናት ካልሆናችሁ ተብሎም ሌላ ቦታ እንደተጻፈው ሕፃን ሌላውን ተውት፣ ለዘንድሮ በጣም የሚጠቅም ጠባይ ያለው በቀለኛ አይደለም። ሽማግሌ አያስፈልገውም ሲታረቅ፣ ያዙኝ ልቀቁኝ አይልም። ሊደባደብ ይችላል ከጭቃ የሚያቦካ ከአፈር የሚፈጭ ከውሃ የሚራጭ ጓደኛው ጋር። ነገር ግን ይህን ጥላቻውን በተለየ ጥላቻና በቀል አይደለም የሚገልጸው። አሁን አፈር ሲፈጩ ውሃ ሲራጩ የተጋጩ የተጣሉ ልጆች
ወላጆቻቸው ከነርሱ በላይ ይጣላሉ። የሚገርም ሞኝነት እኮ ነው። በልጆቻችሁ ምክንያት አትጣሉ ወገኖች። ልጆቻችሁ የበለጠ ጥላቻችሁን ያባብሱባቸዋል። ታምሮች ናቸው ልጆች። እዚያው ተጣልተው ተዳምተው አንተ ወላጅ ነኝ ብለህ እርስ በርስ ስትፋለጥ ልጆች አንድ ላይ ሲጫወቱ ታገኛቸዋለህ። በልጆች ጠብ ምክንያት በፍጹም እንዳትጣሉ። እንዴት የኔን ልጅሽ ይመታል ብለሽ አትነቅነቂ ሄደሽ። ልክ አይደለም። ልጆች ስለሆኑ የሆነው ሆኗል ነው የሚባለው። ብስለት ይጠይቃል ልጅ አስተዳደግ። በልጆቻቸው ምክንያት አንድ ልጁን ማንም እንዲነካበት የሚፈልግ ወላጅ የለም። ይታወቃል ይሄ። እኔን የሆነ ነገር ቢያደርገኝ ይቀለኛል። ልጄን ግን በክፉ አይኑ ማንም እንዲያየው አልፈቅድም። ያን እንደዚያም ሳሳለትን ልጄን አንዱ የጎረቤት ልጅ መጥቶ ምንም ያድርገው በፍጹም ጥላቻ አያስፈልግም። ልጆች ስለሆኑ ይሄ ሆኗል። ወንድሜ እህቴ፣ በዚህ ምክንያት መጣላት አይጠበቅብንም። እኛስ እንዲህ ማደል ያደግነው ልጆች ሁነን ብሎ ማስተዋል ይጠይቃል። አንዳንዶቹማ ደግሞ ልጆቻቸው በጎረቤት ልጅ ተደብድበው ከመጡ ባሎቻቸው እስኪመጡ ድረስ በር ላይ ሆነው ወገባቸውን እየነቀነቁ የኔማ ልጅ ምን አባት አለው ብለው ክብሪት የሚጭሩ ሴቶችም አይጠፉ። ባሎቻቸው ቤት ሳይገቡ ያላቸውን ነገር ይዘው ሰፈር ሄደው ጦርነት እንዲገጥሙ የሚቀሰቅሱ ጠባጫሪ ሚስቶች እንዳትሆኑ እየመከርኋችሁ ነው። አይደላችሁም? እናንተ አይደላችሁ እንዳትሆኑ ነው ያልኩ። ከፋችሁ እንዳትሆኑ። ለእናንተ ነው የሚጠቅም። ከሆንሽ የራስሽ ጉዳይ ነው የሚሆነው። መቼስ መምከር አይደል የኛ ስራ። አረ ተሳስተሃል ካልክ ስተቱን ትለካዋለህ በሚዛን። ወላጆችም ወንዶች በተመሳሳይ ልጅ ተደብድቦ ወይ ተጋጭቶ ስታገኙ ምን እናት አለው የሆነ ወጣ ስል ልጆቼ ሁሉ ተደብድበው ነው የማገኛቸው ብሎ ነገር ይዞ የሚገባ አትሆኗ። እንደዚያ የልጆች አስተዳደግ ስርዓት ነው ይሄ። በልጆች አስተዳደግ ውስጥ የበለጠ መማር ያለብን ልጆቻችን ይኸው ተጋጭተው ተደባድበው ተዳምተው ነበረ። ዞር ስንል ያለ ሽማግሌ ጊዜ ሳይወስዱ ሳይውሉ ሳያድሩ ታርቀው እርስ በርሳቸው እንደገና ሲጫወቱ እያየን ነው። እኛስ ብሎ ወንጌል መማር ነው እዚያው ልጆቻችን ህይወት ላይ። እንደ ህፃናት እንደዚህ ህፃን ያልሆነ በመንግስተ ሰማያት ቦታ የለውም። እንደዚህ ህፃን የሆነ ከሁሉ የሚበልጥ እርሱ ነው አላለም ጌታ? ስለዚህ በመንግስተ ሰማያት መብለጥ ካስፈለገ ያም ባይሆን ወደ መንግስተ ሰማያት መግባት ካስፈለገ ከልጆቻችን እንማር። ቤተ ክርስቲያን መምጣት ሳያስፈልግ ከልጆቻችን የምንማረው በቀላለባነትን ነው። ጥርሳቸውን ነክሰው የሚያልፉ የሚተላለፉ ሰዎች በቁጥር የጨመሩበት ነው። ያም በዚያ የሚቆሳሰልበት የሚደማማበት በቀለኛ ትውልድ የጨመረበት ምድር ላይና ዘመን ላይ ነው ያለነው ወገኖቼ። ከህፃናት መማር ካልተቻለ እንዳታስቡ መንግስተ ሰማያት መግባት አይቻልም አለ እኮ መጽሐፍ። ስለዚህ መጣላት አንድ ነገር ነው፣ በቀለኛ መሆን ግን ሌላ ነገር ነው። ክርስትናችን ይፈታተናል። በየሰፈሩ በየመንደሩ ለምትኖሩ ሰዎች መልእክት አለኝ። ኦርቶዶክሳውያን እባካችሁ መዋደድ ቻሉ። መብላት አይቻል፣ የሚበላም አይኖር፣ የሚጠጣም አይኖር፣ የሚለበስም አይኖር፣ መሰረታዊ ፍላጎትም አይሟላልን። እንዴት በሰላም መኖር ያቅተናል? እንዴት ጎረቤት ለጎረቤት በፍቅር መኖር ያቅተዋል? እንዴት ከአንዷ ጎረቤት ሌላኛዋ ጎረቤት ሄዳ በሰላም ቡናዋን ጠጥታ መምጣት ያቅታታል? እንዴት በተዘጉ በሮቻችን ተዘግተን በድንቁርና እንኖራለን? ኢትዮጵያዊው ባህልም የክርስትናውም ስርዓት አይፈቅድም። ተጠያየቁ፣ ተዋደዱ፣ ሰላም ተባባሉ። በእውነቱ ፍቅር ጥሩ ነው። ጎረቤት ላይ ነው ፍቅር የሚመሰረተው፣ ወዳጅነት የሚመሰረተው እና ተዛዘኑ ነው የምለው። እንደዚያ ነው። በጣም ጥሩ ነው። ውሰዱት ይሄንን ነገር። ባል ከሚስት፣ ልጅ ከወላጆች፣ ጎረቤት ከጎረቤት እያለ ሲሄድ በአገር ያለው ትርምስ መስተካከል ይጀምራል። እኛ የተጣመመ እግር ካለን መላ አካላችን የባላንስ ችግር ይገጥመዋል። ያ ማለት ነው እግሮች የሰላም እግር፣ የፍቅር እግር፣ የመግባባት እግር፣ የመተሳሰብ እግር ያለው ቤት ላይ ነው። ከኛ ሶፋ ላይ ነው የሚጀምረው። ከኛ መደብ ላይ ነው የሚጀምረው። ከዚያ በኋላ ያለው መስተካከል ይችላል። መሰረቱ የተንሻፈፈ የተዛነፈ የግንባታ ችግር የገጠመው ወታች ከሆነ ላይ ያለው ፎቅ ይደረመሳል። እኔ አሁን የሚሰማኝ እንደዚያ ነው። የእርስ በርሳችን ያለ መግባባት ከዚያም ከዚህም ስመለከት መሰረቱ ከኛ ነው ብዬ አምናለሁ። ከዚሁ ከታች
እላይ ጠቅላይ ቤተ ክህነት ችግር ካለ ከአጥቢያ ላይ ችግር አለ ብዬ ነው የማምነው። በሀገር ደረጃ ችግር አለ ስላለ የኖረው ከኛ ከታች ነው። መጸለዩን ትተነዋል፣ መጾሙን ትተነዋል፣ መዋደዱን ትተነዋል። እርስ በርሳችን በተግባቦት ላይ የተመሰረተ መኖር ትተናል ማለት ነው እላለሁ። አይመስላችሁም? እግዚአብሔር ያስተካክለን ሁላችንም። የሆነ ሆኖ የዛሬ ዋናውን መልእክት ለማስተላለፍ እንዲያመቸኝ የኢየሱስ ክርስቶስ የአስተምሮ መደብ ይሄ ነው ልላችሁ ነው። እንደ መግቢያ ሕፃኑን ጠርቶ በመካከላቸው አቆመው። የእርቅ ምልክት፣ የጽድቅ ምልክት አደረገው። መንግሥተ ሰማያት የመግባት ምልክት፣ ምዕራፍ፣ ቁጥር፣ ዋቢ አደረገው ልጁ። ይሄ ተመለሰላቸው። የመንግሥተ ሰማያትን ጥያቄ መልሰው ጠይቀው ያልተመለሰላቸው የሉም ከክርስቶስ። ዛሬ ወፀዋ ሕፃነ ወአቀመ ማእከሌሆሙ ማለት የማደል ለዚህኛው ትውልድ ከዛሬ 821 ዓመተ ምህረት በፊት ለነበረው ትውልድ በነመተሎሚ ዘመነ መንግስት የጨለማው ዘመን፣ የከፋ ዘመን፣ ጣዖታት በነገሱበት የከፋ የሚባል ነገር በኢትዮጵያ ምድር በነበረበት ወፀዋ ሕፃነ ተክለ ሃይማኖት ግዕዝም ይሆናል መሰለኝ አይደል? ተነሽም ይሆናል። ተክለ ሃይማኖት ብለን ተሳቢ እናደርገዋለን አይደል? መቼም ተክለ ሃይማኖተ አንልም፣ ወይም ተክለ ሃይማኖተሃ ልንል እንችላለን። ተክለ ሃይማኖት ብለንም መሳብ እንችላለን። ተክለ ሃይማኖትን የሚያክል ሕፃን እግዚአብሔር ስቦ በመካከላችን ያቆመበት ቀን ነው ዛሬ ወገኖቼ። እንዲያበራልን፣ እንዲባርከን፣ በሩን እንዲከፍትልን። ለገብረ መንፈስ ቅዱስ የተጠቀሰው ለጻድቁም ሲጠቀስ ሰምቼዋለሁ። ኮኖሙ አበ ለሰባ ግብፅ ወኢትዮጵያ አማን ተክለ ሃይማኖት ሐዋርያ የሚል ሰምቻለሁ። ለኢትዮጵያ ምድር ውስጥ የተወለደ ከኢትዮጵያ አልፎ ስራ የሰራ ለመላ ዓለም የበቃ የበረከት ጥላ ያለው። ትንሽ ታሪክ ልንገራችሁ። ጸጋ ዘአብ አባቱ ነው። እግዚ ሐረያ እናቱ ናት። እግዚአ ሐረያ ካልንም እናቱ ናት። የእናቱ ስም ነው። እግዚአ ሐረያ ተብሎ ባይናበብ ጥሩ ነው። እግዚ ሐረያ ወይም እግዚአ ሐረያ የሚለው ጥሩ ነው። እግዚ ሐረያና ጸጋ ዘአብ የተክለ ሃይማኖት ወላጆች ናቸው። የከፋ ዘመን የነበሩበት። እርሱ እንደ ዘካርያስ መቅደስ ውስጥ አይለይም። እርሷም በተመሳሳይ የቤተ መቅደስ ሰው ናት። ልጅ አልነበረም፣ ይጸልዩ ነበር። ተክለ ሃይማኖትን ጸንሰው ሊወልዱ በሚችሉበት ትንሽ ሲቀራቸው ችግር ተፈጠረ። የካህኑ ሚስት ተማርካ ሌላ ሀገር ሄደች። ወገኖቼ ዘንድሮ እንደሚሆነው የካህኑ ሚስት ተማርካ ከባሏ ተለይታ በቀማኞች ተቀምጣ ሄደች። ምንም ማድረግ አትችሉም ማያድርስ እንጂ መከላከል የሚቻለው በሰማዩ አባት እጅ ብቻ ነው። ጠባቂው ሲጠብቀን ከብዙ ነገር ማምለጥ እንችላለን ወገኖቼ። አንዳንድ ጊዜ ግን ፈቃዱ ይሆንና ደግሞ ይሆናል። ሰለስቱ ደቂቅ እንዳሉት እግዚአብሔር ሊያድነን ባይፈቅድ እንኳን ባይችል እንኳን ያለመቻል ማለት ባይወድ ባይፈቅድ እንኳን ማለት ነው። በእሳት መካከል አልፈን ከሆነ ክብር እንድናገኝ ፍላጎቱ ማለታቸው እንጂ ያለመቻል አይደለም። እግዚአብሔር ማዳን የማይችል ሆኖ አይደለም። እግዚአብሔር በንጉሱ አማካኝነት ተማርካ ወደ ሌላ ሀገር ሄደች። ተማርካ ስትሄድ አብሯት ቅዱስ ሚካኤል ሄደ። አብሮን መልአኩ ይመላለስ ወገኖቼ። አብሯት ቅዱስ ሚካኤል። እኔ እሱ ከሄደ ለምን ዓለምን አላካለልም ወገኖቼ። ዘምስለ ዮሴፍ ተሰይጠ ይለዋል ጌታን። ዘአእበይኮ ለዮሴፍ በብሔረ ባዕድ እንለዋለን። እግዚአብሔር ያላቸው ሰዎች ሲሰደዱ ወይ ራሱ ወይ መልአኩ አብሯቸው ይሄዳል። ብቻቸውን አይሄዱም። እኛ እግዚአብሔር በስደታችንም እርሱ ያም ባይሆን መልአኩ አብሮን እንዲሄድ የእግዚአብሔር መሆን አማራጭ የለውም እያልኳችሁ ነው። የእግዚአብሔር ሁነን የሚሆንብን ይሻለናል የእግዚአብሔር ሳንሆን ከሚሆንልን። የእግዚአብሔር ሆኖ የሚሆንበትን የማይችል ትከሻ የለም። የእግዚአብሔር ያልሆንባቸው ዘመናት ሆኑልን ያልናቸው ነገሮች ሸክሞች ናቸው፣ ውበቶቻችን አይደሉም። የእግዚአብሔር ሁነን አንገታችን ላይ ሰይፍ ቢያልፍ ይሻላል የእግዚአብሔር ሳንሆን አንገታችን ላይ ከረባት ከሚሆን። የእግዚአብሔር ያልሆንባቸው ዘመናት ያመጧቸው ሜዳሊያዎች የጽድቅ አይሆኑም። የእግዚአብሔር ሁነን አንገታችን ላይ ገመድ ቢገባ ይበልጣል ወገኖች፣ ይሻላል እያልኳችሁ ነው። የክርስትናው ሚዛን ይሄ ነው የሚያስነው።
የተከበራችሁና የተወደዳችሁ ኦርቶዶክሳውያን የጻድቁ ቤተሰቦች እግዚአብሔር ተማርካ ስትሄድ መልአኩ ቅዱስ ሚካኤል አብሯት ሂዷል። አብሯት ሂዶ በነበረችበት ጊዜ ልብ በሉ የወሰዳት የማረካት ምርኮ ቀላል እንዳይመስላችሁ። መማረክ ዘንድሮ መታገት በሚል ተተክቷል መሰለኝ። መማረክ ማለት መታገት ማለት ነው፣ መታፈን ማለት ነው፣ መወሰድ ማለት ነው። ያልፈለግነው በእኛ ላይ እንዲሆንብን መደረግ ማለት ነው። የተወሰደ ሰው፣ የታሰረ ሰው፣ የተማረከ ሰው እሱ በሚለው ምንም አይሆንም። የወሰደው አካል በሚለው ላይ ነው የሚሆነው። ይጠብቀን መድኃኔዓለም። ዘንድሮ እሱ ነገር አሳሳቢ ስለሆነ ነው። የተክለ ሃይማኖት ባለቤት መልአኩ አብሯት፣ የተክለ ሃይማኖት እናት የጸጋ ዛፍ ባለቤት ቅዱስ ሚካኤል አብሯት ወጣ። ለዚህ እኮ ነው ክርስትና ጥቅም አለው፣ ማተብ ጥቅም አለው። እንጠንክር፣ ሃይማኖትኛ እንሁን፣ በወጣንበት ሁሉ ምግብና ጠባቂ ሆነናል ሃይማኖት እያልን ያለ ነው። መንፈሰ ጠንካራ እምነተ ጠንካራ ሰዎች በገቡበት ገደል ውስጥ ምግብ ይጠብቃቸዋል። ካታኮም የሚባለው ዋሻ የሰማዕታቱ ጉባኤ ቤት ነበር። እጅ ሳይኖራቸው ጽፈው እግር ሳይኖራቸው ተጉዘው የተገኙበት ካታኮም የሚባለው ዋሻ እነ ቶማስ ዘመራስ የተጣሉ የተወረወሩበት፣ በረሃብ እንዲቀጡ የተፈረደበት ካታኮም የሚባለው ዋሻ ዛሬ የማይንቀሳቀስ ብራና ነው። ብትጎበኙት ወገኖቼ መጽሐፍ ቅዱስ ከዋሻው ላይ ተጽፏል። ተቆርጦ የተጣለ እጃቸው ቃለ እግዚአብሔር ሲጽፍ ያድር ነበር። የአንደኛው የተቆረጠው ጻድቅ እጅ ለአንደኛው ለሚጽፈው እንደ ፋኑስ እያበራለት። ስንክሳሩ የተጻፈው አሁን በወረቀት ቢሆንም ያን ጊዜ ግን በዋሻ ውስጥ ነው። በመልክዓ መሬት ላይ የተጻፈ የቤተ ክርስቲያን ታሪክ የምናገኘው ሃይማኖት ያላቸው ሰዎች በተወረወሩበት በተጣሉበት ሳይቀር ስራ እየሰሩ የነበረ መሆኑን ማሳያ ነው። ሐውልተ ስም አስቀምጠዋል። ተሰዳ ሄደችዋ፣ ተማርካ የተወሰደችዋ ቅዱስ ሚካኤል አብሯት ስለነበረ ታሪኩን አጠር አድርጌ ለመንገር ምንም ሳይደርስባት ሊደርስባት የተፈለገው ነገር ሁሉ ሳይደርስባት ቅዱስ ሚካኤል እንደገና መልሶ ወደ ሀገሯ አመጣት። ወደ ሀገሯ አምጥቶ አመስግኑት፣ ግድ የለም ከፈለጋችሁ። ወደ ሀገሯ መልሶ የለመደችበት ቤተ መቅደስ ውስጥ አስቀምጣት። ወደ ለመድነው መልካም ነገር ሁሉ ይመልሰን መድኃኔዓለም። ብዙ የለመድናቸው ነገሮች ጠፉ እኮ ዘንድሮ። መላከ ብርሃን፣ ሊቃውንቱ፣ ምእመናን፣ እኔ በእውነቱ ሌሊት በሚሰጥ አገልግሎት ውስጥ ያን ያክል አክቲቭ አይደለሁም፣ ማህሌታዊ አይደለሁም። ግን ማህሌት ስለመወድ ሌሊት እየሄድኩ የሊቃውንቱን ዝማሬ ማዳመጥ እንዴት እንደሚያስደስተኝ ልነግራችሁ አልቻልኩም። ዘንድሮ ሌሊት መውጣት አልተቻለም ዘንድሮ። እናንተ ቀደም ብላችሁ መጥታችሁ አሃዱ አብ ቅዱስ ሲባል ቁማችሁ ጀምራችሁ አስቀድሳችሁ በሰላም ትው ሲባል መሄድ አልናፈቃችሁም? ልጆቻችሁን አዝላችሁ በቁርባን ሰዓት አይደል የምትመጡ? ኪዳን ማስደረስ እንደ ሱስ የነበረባችሁ ሰዎች የታለ የኪዳኑ ዕጣን ዘንድሮ? አልናፈቃችሁም? ሌሊት መጥቶ ማህሌት ማደር አልናፈቃችሁም? ማህሌት ክብረ በዓል ሲሆን ሌሊት የሚያድሩት ሊቃውንት በጣም ትንሽ ናቸው። በየት መጠው የት ላይ በየት አልፈው መሸት ካለ ህይወታችሁ ሁሉ እየመሸብን አይደለም ወይ ያለ ነው። ማህሌቱ ቀዘቀዘ፣ ቅዳሴውን በተመሳሳይ አውደ ምሕረቱም እንደዚያው። ሲነጋ እንመጣለን፣ ሳይመሽ እንመለሳለን። ከመምጣታችን መመለሳችን እየቀደመ በመቻኮል ነው ያለነው እና የለመድነው ቤተ መቅደስ ውስጥ በሰላም በፍቅር በክብር እንዲያኖረን መድኃኔዓለም ይርዳን ወገኖቼ። የለመደችው ቤተ መቅደስ መጥታ ቆመችና የባሏ የካህኑ ሐዘን እንደ ጎዳው ታውቃለች። እርሷ ግን ምንም ሳይደርስባት እስከ ክብረ ክህነቱ እስከ ተጠበቀበት ማዕረጓ ድረስ መጣ ቤተ መቅደስ በምቋማ አንስ ቁማለች። ካህኑ እያዘነ በዚህ የሚስቴን ነገር መድኃኔዓለም አንተ ታውቃለህ ጠብቅ እያለ በዚህ ቤተ ክርስቲያኑን እያገለገለ ግን ምን አይነት ጽኑ እንደሆነ አይታችኋል። ሚስቱ ተወስዳበት እሱ መቅደስ ውስጥ ነው ያለው። በዚህ ወር ሊያተርፍ የሚገባው ንግዳችን ከከሰረ ቤተ ክርስቲያን ምንቀር አኩራፊ ክርስቲያኖች አይደል ያለ ነው። እንዴት እኔ ከስራለሁ ብለን ቤተ ክርስቲያን አንቀርም? ውሃ በባህሪው መፍሰስ ነው አይደል? እንዴት ውሃ ይፈስብኛል ብሎ አኩርፎ የቀረስን ሰው አለ መሰላችሁ? እንዲሁ
ወንድሜ ከሞተ ቤተክርስቲያን አልሄድም የሚል የኔ የምወደው ሰው ገሌ ከሞተ እዚህ በኋላ እግዚአብሔር አለ እንዴ ጉዳዩ ብሎ የቀረ ስንት ተስፋ የቆረጠ ሰው። እንደዚያ አታድርጉ ወገኖች፣ አይደረግም። አዎ ዕንባቆም እንዳለው የበረቶቻችን ውስጥ ሊኖሩ የሚገባቸው ነገሮች ሁሉ ባይሆኑ እኔ ግን በአምላኬ ደስ ይለኛል እንዳለ በአምላካችንማ ደስ ይበለን ወገኖቼ። በአምላካችንማ አናኩርፍ፣ ከቤተ መቅደሱማ አንኮብልን፣ አንራቅ፣ አንቅር። አዎ የቀረው ይቅር፣ ቤተ መቅደስ ውስጥ ግን አይቀርም። ሌላው ይቅር፣ ሞቶ ያልናቸውን ወገኖቻችን እኮ ይዘን ወደ ቤተ ክርስቲያን ነው የምንመጣው አይደል እንዴ? በህይወት ብቻ አይደለም ስንሞትም ደህና ዋልክ እግዚአብሔር ይመስገን፣ ነገ በሰላም አድረን ብንገናኝ ቤተ ክርስቲያን እንገናኝ፣ በሰላም ባታድርስ የት ትሄዳለህ አለው የሚባለውን ታውቁ የለም? በሰላም ባናድርም ይኸው ወደዚህ ነው። ስለዚህ ሞተንም ሳንሞትም ማኩረፊያችን ቤተ ክርስቲያን ናት። ከቤተ ክርስቲያን በምንም ምክንያት ወደ ኋላ አትበሉ ወገኖቼ። እኮ የት እንደርሳለን? ምን እናታለን ሌላ? ስለዚህ መጥታ ያስለመደችው ቦታ ላይ ሆና ያስለመደችውን ጸሎት እየጸለየች ካህኑ ባለቤቷ አገልግሎቱን እስኪጨርስ በትዕግስት ትጠባበቀው ነበር። የክርስትና ህይወት ትዕግስት ተመልከቱት። ባለቤቴ መጥቼልሃለሁ እንደው ሳይባል እቤት እንዴት አይነት የተረጋጋ ህይወት መሰላችሁ ክርስትና። በቃ መንጎድ ነው ዘንድሮ ወይም ድሮ። በእኛ ህይወት ውስጥ በቃ ወከባ ነው። እንደዚያውና ተመልሳ ነው ማይክራፎን ይዘን ልልበሉ መጣ ሳንል ተረጋግታ ቤተ መቅደስ ጌታዬ ተማረኩ፣ ፈቃድህ ነው፣ መማረኬን አልጠላሁትም፣ ያንተ እጅ አለበት፣ ሚካኤል ጠብቆኛል፣ በሰላም ተመልሼ መጥቻለሁ፣ ተመስገን እያለች እሱ ደግሞ ስብሐት ወክብር ለስሉስ ቅዱስ እያለ እያጠነ ሁለቱም በመከራ ጊዜ እግዚአብሔርን እያመለኩ ናቸው። በመከራ ጊዜ እግዚአብሔርን እያመሰገኑ ናቸው። የእሷ ጸሎት በሱ ማይጠንት እያረገ ነው። የባልና የሚስቱ የነፍስ ተግባቦት ልክ ይሄን ይመስላል ወገኖቼ። እና ሲያልፍ መቼስ የሚያጥን ካህን ወንዶችንም ሴቶችንም መልካቸውን ቆጥሮ አይቶ ይቺ ገሌ ናት፣ ይቺ ወለተ ማርያም ናት፣ ይሄ ገብረ ማርያም ነው እያለ አያውቅም። በጅምላ ነው አገልግሎት የሚሰጠው። አሁን የተሰበሰባችሁ በሙሉ አላችሁ፣ እንኳን እናንተን ሴቶችን ወንዶችን ወዚያ ላይ ወንድሜ ገሌ ጋሽ ገሌ ወለተ ማርያም አለች አንችልም። አገልግሎቱ አይፈቅድም። በጋራ ነው፣ ያላድሎ ነው። እዚህ ያሉትንም ማየት አያስፈልግም። ቃሉን ገበሬ ወይ ገበሬ የነበራችሁ ትኖራላችሁ፣ ወይም የገበሬ ልጆች ናችሁ፣ ወይም ስለ ግብርና ስለምታውቁ ሩቅ አይደለም የምሰጣችሁ ምሳሌ። ጤፉን ፍስ ያደርግና ስንት ፍሬ እንደያዘ አያውቀውም፣ ይበትነዋል መሬት ላይ። ያ ማለት ነው አስተምሮ። አንቺ ፍሬ እዚህ ላይ ሁኚ፣ አንቺ ፍሬ እዚህ ላይ ሁኚ አይልም፣ ይዘራል። መበተን ወንጌል እንደዚያ ነው። ስለዚህ አገልጋይም እንደዚያ ነው። ማይጠንቱ ለሁሉ እንዲደርስ ያጥናል። ቅዳሴው ለሁሉ ነው፣ ወንጌሉ ለሁሉ ነው፣ አገልግሎቱ ለሁሉ ስለሆነ እያጠነ ተመላልሶ ቤተ መቅደሱን ካጠነ በኋላ ያው መቼስ በጭንቀት ውስጥ ያለ ሰው አይደል፣ ቀና ብሎ ሲያይ ለየት ያለችም ብዙም ሰው ያልነበረበት አካባቢም የነበረች ይመስለኛል እንጂ ከብዙ ሰው ሴቶች መሃል ብትቆም እሷን ሲፈልግ አይውልም መቼም። እና አያት ባለቤቴን ትመስላለች ብሎ ለካ ናት። እሱ እያጠነ እሷም በማይጠንቱ እየታጠነች የእሱ እንባ መቅደስ ውስጥ ታበሰ፣ የእሷም ደስታ መቅደስ ውስጥ ተገለጠ። ከዚያ በኋላ አንድ ካህንና ባለቤቱ ሰላምታ ሊለዋወጡበት በሚችሉበት ብቻ ሳይሆን አንድ ሃይማኖት ያላት ክርስቲያን አንድን የንስሐ አባቷን ሰላምታ ልታቀርብ በምትችልበት፣ አገልግሎት ላይ ያለውን ካህን ሰላምታ ልትሰጥ በምትችልበት በእንደዚህ አይነት መንፈሳዊነት በርከክ ብላ ሰላምታ አቅርባለት እሱም ተያይዘው እየተላቀሱ ያዳናትን አምላክ ክህነቱን የጠበቀውን ጌታ አመሰገኑ። ቤተ መቅደሱ በሁለቱ ዝማሬ ተሞላ። ስሙ የተመሰገነ ይሁን ወገኖቼ። የተሰደዱትን መልሶ ለምስጋና ያቆማል። የተሰደዱትን መልሶ ለምስጋና ያቆማል። የሆነው ይሄው ነው። ከዚህ በኋላ ነው እንግዲህ የዘካርያ የጸጋ ዛብና የእግዚአርያ የመኖር አዲስ ህይወት የተጀመረው። አንዳንድ ጊዜ ወገኖቼ ክፉውንም በጎ እንደሆነ መያዝ ጥሩ ነው። የሆነ ነገር ሲደርስብን ነገ ለሚሆንልን መልካም ነገር ዋዜማ ነው እንበል። መሰደዷ ጥሩ ነው። ተክለ ሃይማኖትን ለመውለድ ሊያጸና ከሚችል
ብርታትን ሊሰጥ ከሚችሉ ምክንያቶች አንዱ ይሄ ነበር። ተሰደደች፣ መልአኩ ጠብቆ አመጣት። ከዚያ በኋላ ተክለ ሃይማኖት እንደሚወለድ እግዚአብሔር ፈቀደ። ተጸነሰ፣ ተክለ ሃይማኖት ተወለደ። አስባችሁታል? ይሄን ያክል ጻድቅ ሊያጠፋብን ይሄ ቀማኛ እናቱን ወስዶ መሃል ላይ እንዴት አይነት በረከት ምንጩን ሊደፍነው። አዎ የኢትዮጵያ ምድር የምትረሰርስበትን ዓለም የሚረሰርስበትን ምንጭ ሊደፍንብን እናቱን ወስዶ ሊገልብን ሊጎዳብን፣ ተክለ ሃይማኖት ግን መገኘት የነበረበት ማህፀን ላይ ተገኘ። የተቀደሰ ማህፀን ላይ ተገኘ። የአባቱም የእናቱም ጸሎት ስራ ሰራ። ተክለ ሃይማኖት ተጸነሰ። ተክለ ሃይማኖት በዚህ ቀን ተወለደ። ተክለ ሃይማኖትን ጸንሳ ተክለ ሃይማኖትን እንድትወልድ የሚጠብቃትን ማህፀን እግዚአብሔር አይረሳ። እግዚአብሔር እየጠበቀ ተክለ ሃይማኖትን በዛሬው ዕለት ለኢትዮጵያና ለመላ ዓለም በገጸ በረከትነት ሰጥቷል እያልኋችሁ ነው። ዛሬው ዕለት በገጸ በረከትነት ተክለ ሃይማኖት ለኛ የተሰጠበት ዕለት ነው። ስለዚህ የተወለደበት ዕለት ነው። በመወለዱ ምንድነው ካላችሁኝ እና ልጨርስ። ሲወለድ ተክለ ሃይማኖት እኛ ስንወለድ ድሮና አሁን ልዩነት አለው አይደለም? የድሮ ልጆች ስንወለድ ምን ሰማውና አሁን ስንወለድ ምን ሰማው ነገር ይለያያል። አሁን ስንወለድ ምን ሰማው ምናልባትም የዶክተሩ የኦፕራሲዮን መሳሪያ ፉጨት ነው ምን ሰማው። የእናቶቻችን ማህፀን ኦፕራሲዮን የተሰራበት ምላጭ ሊሆን ይችላል። አይናችንም የሚያየው ድምጻችንም የሚሰማው። አይናችንም ካየ የሚፈስ ደም ነው የሚያየው። ሆስፒታል ውስጥ ነው የምንወለደው። ተቃዋሚ አይደለሁም፣ ሕክምናውን አልቃወምም። ሆስፒታል መወለድም ኃጢአት ሊሆን አይችልም። ነገር ግን የድሮዋ የኛ ዘመን ደግሞ ትዝ ስትለኝና ሳነጻጽራት ሰፈሩ ሰብሰብ ብሎ ማርያም እስኪ ማርያም በሉልኝ። እንደዚህ ያለ ማርያም በሉ። ከምንጠጣው ግሉኮስ በላይ የትላንት ልጆች ማርያም የሚለውን ስም ነው እየጠጣን ያደግ ነው። ዛሬም ቢሆን ሆስፒታልም ይወለዱ ልጆቻችን። ይሄ ግን ባይቀር ደስ ይለኛል በእውነት። የሕክምናው ማዕከልም ይሄን ለማድረግ እምቢ ሚል አይመስለኝም። አሁን የሚወልዱ እናቶች ልዩ እንክብካቤ ሲደረግ ያለው ከእንክብካቤው ውስጥ ግን እንደው እኛ የሚመጣውም ሰው እንኳን ማርያም ማረችሽ አትበሉ አይልም። የሕክምና ተቋሙ እንደው ነፃነት ያለ ይመስለኛል። ግን እንደው መቼስ የድሮው ናፍቆኝ ነው። እኔ ስትወለድ ሰምተህ ነበር እንዴ እንዳትሉ፣ ነፍሴ ነግራኝ ነው ሰምቻለሁ ብላ ነፍስ አትረሳ። ከዚያ በኋላ የእናቴ ጀርባ ላይ ሁኜ ደግሞ ቤተ መቅደስ ሄድኩና ክርስትና ተነሳው። እዚያ ላይ ዕጣን የእቲ ማርያም ሲባል ሰማ። ከዚያ በኋላ እያደግን ሄድንና ከማተብ ጋር ማርያም የሚለው ስም ታሰረልን። ይሄው አለን። የእመቤታችን አማላጅነት ከሁላችን ጋር ይሁን። የተክለ ሃይማኖት አስተዳደጉ የልደት ነገሩ እንደዚህ ሆነ። የተወለደ ቀን ተነስቶ እንደው እኮ የሚገርም ነው ወገኖች። ተነስቶ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ አራቱን ማዕዘናት ባረከ። ተመልከት፣ የሚባርክ ልጅ ሲወለድ፣ ዓለምን የሚባርክ ልጅ፣ ለዓለም መረገም ምክንያት የሆኑ እነ ይሁዳ በተወለዱበት ምድር በተወለዱበት ሀገር ተክለ ሃይማኖት ግን ከመወለዱ እጆቹን ዘርግቶ ባረከ። እኛ እኮ የምናከብረው ይሄን ጻድቅ ነው። ምን እናርግ? እንዴት አድርገን እንጥላው? እንዴት አድርገን አያማልደን የምንበለው? ከመወለዱ የባረከንን እንዴት እንካደው? እንሰግድለታለን፣ የጸጋ ስግደት እንዘምርለታለን ወገኖቼ። ስለዚህ ተክለ ሃይማኖት ተወለደ። ሲወለድ ይሄ ዓለምን ምድርን ባረካት። ከዚያ በኋላ እሱ ሲወለድ አዩና እንዴ ይሄማ እንደዚህ አይነትማ ጻድቅ ተወልዶ ዝም አንልም ብለው እጽዋት የተሸከሟቸው መራራ የለ ምን የለ ፍሬዎች በሙሉ አንድ አይነት ሆኑ። ኢየሱስ ክርስቶስ የተወለደ ጊዜ እንደሆነ ለምሳሌ ኮሶ፣ ኮምጣጣ የሆኑ የማይጣፍጥ ፍሬ ያላቸው ዛፎች በሙሉ ፍሬያቸው ጣፋጭ ሆነ። በአንድ ላይ እጽዋት ሳይቀሩ የዘመሩለት ልጅ ነው የተወለደው። እናንተ እጽዋት ሳይቀሩ ያመሰገኑት የክብር የሰጡት እጽዋት የዘመሩለት ልጅ ብየዋለሁ ብሎ እኔ አይደለሁም መጽሐፍት ብለውታል። እጽዋትም ሌሎቹም አብረው በተወለደ ቀን ብዙ ሆኗል። ዝርዝር ነገሩን ጊዜ ስለሌለ ነው። ጠቅለል ባለ መንገድ የተከበራችሁና የተወደዳችሁ መላው ኦርቶዶክሳውያን ዛሬ ዕለቱ ልዩ ነው የሚለውን ያዙልኝ። ልዩ ያደረገው የተክለ ሃይማኖት መወለድን ብቻ ሳይሆን የተክለ ሃይማኖት ወላጆች ተክለ ሃይማኖትን የወለዱበት ርቀትና መንገድም ልዩ ያደርገዋል።
በተወለደ ጊዜም የሆነው የእርሱ ዓለምን መባረክ ደግሞ ምጽዋት እና ቀላያት ሳይቀሩ ለተክለ ሃይማኖት ያቀረቡት ገጸ በረከት ሌላ ልዩ ያደርገዋል። ሌላው ልዩ የሚያደርገው እናንተና እኔ ፈቃደ እግዚአብሔር ሆኖ በሕይወት በዚህ ተገናኝተን በዓሉን ማክበራችንም ልዩ ያደርገዋል። ብዙ ልዩ የሚያደርጉ ነገሮች አሉ፣ ዕለቱን ልዩ የሚያደርጉ ነገሮች እና እግዚአብሔር ስለወደደን እግዚአብሔር ስለሚያከብረን ስለሚያስብልን ከብዙ ነገር ደግፎ እዚህ አድርሶናል። ስላደረሰን ስሙ የተመሰገነ ይሁን። የዛሬ ዓመትም ተንከባክቦ በማይዝል ክንዱ ደግፎ እዚሁ እንዲያደርሰን ምኞቴ ነው። የአባቶቻችን ጸጋና በረከት፣ የቅዱሳን ጸሎት፣ የእናታችን የድንግል ማርያም አማላጅነት፣ የጻድቁ በረከት ከሁላችን ጋር ይሁን። እግዚአብሔር ይጠብቀን። በሰላም ዋሉ።